ሰላም ተማሪዎች በጥያቄያችሁ መሰረት የስምንተኛ ክፍል የጀነራል ሳይንስ ሞዴል ጥያቄዎችን መስራት እንጀምራለን። ይህ በ2018 የተፈተኑት የሞዴል ጥያቄ ነው። 40 ጥያቄዎችን በአራት ክፍል እናያለን ማለት ነው። እያንዳንዱ ክፍል 10 ጥያቄዎች ይኖሩታል። ኢን ዲቴል ስለምናይ ሙሉ ቪዲዮውን ማየት ይኖርባችኋል ማለት ነው። ኩዌስችን ነምበር 1 ምንድነው የሚለው which one of the following is the main difference between indigenous science and conventional science? ይሄ ምንድነው? ኢንዲጂነስ ሳይንስ እና በኮንቬንሽናል ሳይንስ መካከል ያለ ሜን ዲፈረንስ የትኛው ነው ነው የሚለን። ኤ ላይ ኢንዲጂነስ ሳይንስ ቤዝድ ኦን ሰርቴን ሎስ ይላል። ኢንዲጂነስ ማለት ሀገር በቀል የሆኑ እውቀቶች ማለት ነው። ስለዚህ ኢንዲጂነስ ማለት ሰርቴን ሎ አይደለም። ይሄ ምንድነው? ኮንቬንሽናል ነው። ኮንቬንሽናል ሳይንስ ዲፔንድስ ኦን ኢምፔሪካል ኖሌጅ። የስ ኦፍ ኮርስ ኢት ዲፔንድስ ኦን ኢምፔሪካል ኖሌጅ በት ኢት ኢዝ ኖት ዘ ሜን ዲፈረንስ ቢትዊን ኢንዲጂነስ እና በኮንቬንሽናል ሳይንስ መካከል ያለ ሜን ዲፈረንስ አይሆንም ማለት ነው። ሲ ደግሞ ምንድነው የሚለን ኢንዲጂነስ ኖሌጅ ቤዝድ ኦን ሶሻል ፊዚካል ኤንድ ስፒሪቹዋል አንደርስታንዲንግ ይላል። ይሄኛው ሜን ዲፈረንሱ ይሄ ነው የሚሆነው ማለት ነው። እንዲቴል እናያቸዋለን። ኢንዲጂነስ ሳይንስ ኢዝ ዩኒቨርሳል አይደለም ሀገር በቀል ስለሆነ እዚህ ጋር ምክንያቶች አሉ። ምንድነው የሚለን ዘ ኪ ዲፈረንስ ኢዝ ዛት ኢንዲጂነስ ሳይንስ ኢዝ ሮቴትድ ኢን ሎካል ካልቸር የሆነ ሀገር የሆነ ባህል ላይ ትራዲሽን ቢሊፍ ኢንክሉዲንግ ሶሻል ኤንድ ስፒሪቹዋል አንደርስታንዲንግ ነው። ያ ማለት በእምነት ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በባህል ሊሆን ይችላል፣ የሆነ አካባቢ እምነት፣ ፍልስፍና እነዚህ ነገሮች የያዘ ከሆነ ኢንዲጂነስ እንለዋለን። ለምሳሌ አሁን በጉንፋን ጊዜ ምንድን ተጠቀሙ ይባላል? ዳማከሴ፣ ነጭ ሽንኩርት እንደዚህ አድርጉ ምናምን። እነዚህ ኢንዲጂነስ ወይም ሀገር በቀል የሆኑ እውቀቶች ማለት ናቸው። ኮንቬንሽናል የምንላቸው ግን ምንድን ናቸው? ኤክስፐሪመንት ፕሩፍ የሆኑ በኦብዘርቬሽን በዩኒቨርሳል ሎ ማለት አጠቃላይ ለምሳሌ አሁን የክትባት ብናይ ለምሳሌ የህፃናት ክትባት ሊሆን ይችላል። የተለያዩ መድኃኒቶች አሉ። እነዚህ አሁን ምንድን ናቸው? ኮንቬንሽናል ናቸው። ያ ማለት ዓለም አቀፋዊ የሆኑ ማለት ነው። አንዳንዴ ዌስተርን ይላቸዋል እነዚህ ኮንቬንሽናል ሳይንሶችን። ኢንዲጂነስ ማለት ለምሳሌ ፋርመርስ ፕሪዲክቲንግ ሬን ዩዚንግ አኒማል ቢሄቪየር ኦር ክላውድ ፓተርን። ለምሳሌ አርሶ አደር ዝናብ ሊዘንብ ይችላል እንላለና ለምሳሌ አሁን እኛም በጣም ፀሐይ ከሆነ ምን ይባላል? ዛሬ ይዘንባል ይባላል። አንዳንድ አርሶ አደሮች ደግሞ የእንስሳትን ባህሪ አይተው ወይ ደግሞ ደመናውን አይተው ምን ሊሉ ይችላሉ? ሊዘንብ ይችላል ይላሉ። ይሄ ምን አይነት እውቀት ነው? ኢንዲጂነስ ይሆናል ማለት ነው። ኮንቬንሽናል በሚሆንበት ጊዜ ደግሞ ሜትሮሎጂስት አሉ። ሜትሮሎጂስቶች ወይም ሳይንቲስቶች ምንን ተጠቅመው የሳተላይት መረጃን አይተው ሊዘንባል የሚል ፕሪዲክሽን ይሰጣሉ ማለት ነው። ስለዚህ አሁን እያንዳንዷ ምክንያቶች እዚህ ጋር ተቀምጠዋል። ኢንዲጂነስ ሳይንስ ቤዝድ ኦን ሰርቴን ሎ አይደለም። ይሄ ምንድነው? ኮንቬንሽናል ነው። ሰርቴን ሎስ ካለ ዩኒቨርሳል ከሆነ ኤክስፐሪመንት ካለው ምን አይነት ነው የሚሆነው? ኮንቬንሽናል ሳይንስ ይሆናል ማለት ነው። ኮንቬንሽናል ሳይንስ ዲፔንድ ኦን ኢምፔሪካል ኖሌጅ ስትመጡ ትሩ ነው፣ ግን የተጠየቅነው ምንድን ነው? ሜን ዲፈረንስ ስለተባለ ማለት ነው። however the question asks for the difference and this option does not ይላል። ኢንዲጂነስ ኖሌጅ ቤዝድ ኦን ሶሻል ፊዚካል ስፒሪቹዋል አንደርስታንዲንግ ነው። እነዚህን አይ ቲንክ አንደርስታንድ አድርጋችኋል ብለን ተስፋ እናደርጋለን። ስለዚህ ከዚህ በኋላ ኢንዲጂነስ ሳይንስ ከተባለ ሎካል ነው፣ ካልቸራል ነው፣ ስፒሪቹዋል እና ኤክስፔሪየንስ ቤዝድ ነው። ኤክስፔሪየንስ ቤዝድ ኤክስፐሪመንት ቤዝድ ሳይሆን ኤክስፔሪየንስ ቤዝድ በልምድ ማለት ነው። ኮንቬንሽናል በሚሆንበት ጊዜ ደግሞ ምንድን ነው? ዩኒቨርሳል ነው፣ ኤክስፐሪመንታል ነው፣ ሎው ቤዝድ ነው። ለምሳሌ አሁን ምን አለ? ኒውተንስ ፈርስት ሎ፣ ሰርድ ሎ እነዚህ ምንድን ናቸው? ሎው ቤዝድ ናቸው። ምን ኮንቬንሽናል ሲሆን ማለት ነው። ሌላኛው ሁለተኛ ጥያቄ which one of the following is the study of physical phenomena and physical process in living things? አሁን ብራንችስ ኦፍ ናቹራል ሳይንስ ላይ ምን አለ? ባዮሎጂ፣ ኬሚስትሪ እና ፊዚክስ አለ። ከዛ ባዮሎጂ ስለ ሊቪንግ ያጠናል። ፊዚክስ፣ ኬሚስትሪ ያለ ዲፋይን ካደረገ በኋላ የባዮሎጂ እና የፊዚክስ ባዮፊዚክስ፣ የባዮሎጂ እና የኬሚስትሪ ባዮኬሚስትሪ፣ የፊዚክስ ኤንድ ኬሚስትሪ ፊዚካል ኬሚስትሪ እያለ ጀስት እንደዚህ ካታጎራይዝ ያደርጋቸዋል። እዚህ ጋር የተጠየቅነው ስለ ፊዚካል ፊኖሜና ፊዚካል ፕሮሰስ ኢን ሊቪንግ ቲንግ የሚያጠና የትኛው ነው? አሁን ሊቪንግ ቲንግ ስለተባለ የግድ ባዮ መኖር አለበት ብላችሁ ዲተርማይን ማድረግ ይኖርባችኋል። ዘን ፊዚካል ፊኖሜና እና ፊዚካል ፕሮሰስ የሚያጠና ደግሞ ፊዚክስ ነው። ስለዚህ ባዮ ፊዚክስ ይሆናል ማለት ነው። ባዮፊዚክስ ምንድነው? ባዮፊዚክስ is a field that combines ባዮሎጂ እና ፊዚክስን የያዘ ሲሆን focusing on how physical principles such as force, energy, motion and pressure work in living organism. ለምሳሌ አሁን መስል አላ ጡንቻችን የጡንቻችን እንቅስቃሴ የሚያጠናልን ምን ይሆናል ማለት ነው? ባዮፊዚክስ። አሁን ስለ ጡንቻችን የባዮሎጂ ነው። ስለ ሞሽኑ ስለ እንቅስቃሴው
ስለ ሙቭመንቱ ደግሞ የሚያጠና ከሆነ ፊዚክስ። ስለዚህ ሁለቱን የሚያጠና ባዮፊዚክስ ይሆናል ማለት ነው። ሌላው አንደርስታንዲንግ ብለድ ፍሎ ዩዚንግ ፕሬሸር ኤንድ ፍሉድ ሞሽን። ለምሳሌ ብለድ የሚለው ከባዮሎጂ ጋር የተያያዘ ሲሆን ስለ ፕሬሸር ደግሞ ፊዚክስ ላይ ነው ያለ። ማለት ፕሬሸር ፎርስ ኦቨር ኤሪያ እያለ ጀስት የራሱ ዩኒት የራሱ ቶፒክ የራሱ ዲቴል አለው። ስለዚህ እነዚህ የሚያጠና ባዮ ፊዚክስ ይሆናል ማለት ነው። ፊዚካል ኬሚስትሪ ምን እንደሆነ እዚህ ጋር ዲፋይን አድርገው። This field studies chemical system using physics principle but it does not focus on living organism specifically. አሁን ፊዚካል ኬሚስትሪ ከሆነ የፊዚክስ እና የኬሚስትሪ ኮምባይኔሽን ነው። ሶ የሚያጠናው ስለምንድን ነው? ኬሚካል ሲስተም ዩዚንግ ፊዚክስ ፕሪንሲፕል ማለት ነው። ኬሚካል ሪአክሽን አለ ኤንድ ምን አለው ማለት ነው? የፊዚክስ ኮንሴፕት ይኖረዋል ማለት ነው። ለምሳሌ ኤነርጂ ቼንጅ ዱሪንግ ኬሚካል ሪአክሽን። አሁን ኬሚካል ሪአክሽን ላይ ኢንዶተርሚክ እና ኤግዞተርሚክ የሚባል አለ። አሁን ኬሚካል ሪአክሽኑ በራሱ ምን ይሆናል? የኬሚስትሪ ፓርት ሲሆን ኤነርጂው ደግሞ የማን ይሆናል ማለት ነው? የፊዚክስ ይሆናል ማለት ነው። ስለዚህ ፊዚካል ኬሚስትሪ ምንድን ነው የሚለውን ማወቅ ትችላላችሁ ማለት ነው። ባዮፊዚክስ ይሄ መልስ ነው። ለምን እንደሆነ ጀስት በፊትም ዲፋይን አድርገናል። ፊዚካል ፕሮሰስ ኢን ሊቪንግ ሲስተም ስለሆነ ማለት ነው። ባዮኬሚስትሪ ደግሞ ምንድነው? ኬሚካል ፕሮሰስ ኢን ሊቪንግ ኦርጋኒዝም ነው መሆን ያለበት። ለምሳሌ ዳይጀሽን እና ሜታቦሊዝም። አሁን እነዚህ ዳይጀሽን ወይም ሜታቦሊዝም ምንድነው የሚሆነው? ባዮኬሚስትሪ ይሆናል ማለት ነው። ባዮ የተባለበት ምን ላይ ነው የምናጠነው? ሊቪንግ ቲንግስ ላይ ስለሆነ፣ ኬሚስትሪ ደግሞ የተባለው ሜታቦሊዝም ላይ እና ዳይጀሽን ላይ ምን አለ? ሪያክሽን ስላለ ማለት ነው። ጂኦፊዚክስ ጂኦ ማለት ምንድን ነው? እርዝ አይደል? ስተዲስ ዘ እርዝ ፊዚካል ፕሮፐርቲ ሰች አስ እርዝኩዌክ ማግኔቲክ ፊልድ ኖት ሊቪንግ ቲንግስ አይደል? ጂኦፊዚክስ ከተባለ ፊዚክስ እርዝ ላይ ያለው ኢምፖርታንስ ማለት ነው። እርዝኩዌክ ላይ የምን ፕሪንሲፕል አለ? የፊዚክስ ዌቭ አለ አይደል? ዌቭ ታይፖች አሉ። ስለዚህ ፊዚክስን ይይዛል ማለት ነው። ማግኔቲክ ፊልድ የማንም ቶፒክ ነው? የፊዚክስ ነው። ግን እርዝ ላይ ሲሆን ጂኦ ፊዚክስ ይሆናል ማለት ነው። አሁን እነዚህን ሁሉ ነገር መረዳት ትችላላችሁ ማለት ነው። ኖት እየያዛችሁ ጀስት ብትሄዱ የተሻለ ነው። ምክንያቱም አሁን 10 ጥያቄዎችን ስንሰራ ብዙ ነገሮችን እያየን ስለምንሄድ ማለት ነው። ኩዌስችን ነምበር 3 ደግሞ ምንድን ነው የሚለን? which one of the following is the Ethiopian famous scientist who discovers the impact of pesticides on human health? አሁን ይህንን ያጠና ማን ነው? የኢትዮጵያን ሳይንቲስት አሉ። አጠቃላይ እንደ ዓለምም ሳይንቲስቶች አሉ መጽሐፋቸው ላይ ተቀመጡ እና አይዛክ ኒውተን እና ማርኩሪ። ስለዚህ እነዛ ምንድን የሰሩት የሚለውን ማየት ይኖርባቸዋል። ኢትዮጵያንም በተመሳሳይ ማለት ነው። አሁን እዚህ ጋር ፔስቲሳይድ ኦን ሁማን ሄልዝ ያጠና ማን ነው? ኤ ዶክተር አክሊሉ ለማ ይላል። ይሄ አይደለም። እሱ ስለምንድን ነው ያጠናው? ስለ ብልሃርዚያ ነው ያጠናው። ፕሮፌሰር ገቢሳ እጀታ ሶርግሃም የሚባለውን ገብስ አይ ቲንክ እሱን ያገኘ ነው፣ ወይም አግሪካልቸር ጋር ሪሌትድ የሆነ ማለት ነው። አይዛክ ኒውተን ስለ ሞሽን ነው ያጠናው። ስለ ሞሽን ያጠናው ፕሮፌሰር የዓለም ፀሐይ መኮንን። ስለዚህ መልሱ ፕሮፌሰር የዓለም ፀሐይ መኮንን ይሆናል ማለት ነው። እሷ ፕሮፌሰር ነች። ሺ ኢዝ ኖን ፎር ሄር ሪሰርች ሃው ፔስቲሳይድ አፌክት ሂውማን ሄልዝ ስፔሻሊ ኢን አግሪካልቸራል ኢንቫይሮንመንት። ስለዚህ ይህንን ያጠናቸው ማለት ፕሮፌሰር የዓለም ፀሐይ መኮንን የመጀመሪያዋ ሴት ፕሮፌሰር ማለት ነው። የሌሎችንም እናያለን። ዶክተር አክሊሉ ለማ ምንድነው ዲስከቨር ያደረገው? ፎር ዲስከቨሪንግ የትሪትመንት ፎር ብልሃርዚያ ዲዚዝ ነው እንጂ ፔስቲሳይድ አይደለም። ፕሮፌሰር ገቢሳ እጀታ ኢምፕሩቪንግ ክሮፕ ፕሮዳክሽን ስቲል ያው ሳይንቲስት ነው፣ አሜሪካ ያለ ብዙ ነገሮችን እየሰራ ነው። ብዙ ጊዜ ምን ላይ ነው የሚሰራው? አግሪካልቸር ላይ ነው። ስለዚህ ፉድ ሲኩሪቲ ኖት ፔስቲሳይድ ሄልዝ ኢፌክት። አሁን እዚህ ጋር ጀስት ገቢሳ እጀታ ሶርግሃምን ያገኘ ነው፣ ፕሮፌሰር ነው፣ ጀስት ከፔስቲሳይድ አይገናኝም ማለት ነው። አይዛክ ኒውተን ፊዚስት ነው፣ ኖን ፎር ዘ ሎ ኦፍ ሞሽን ኤንድ ግራቪቲ። ሎ ኦፍ ሞሽን ነው፣ ፈርስት ሎ ኦፍ ሞሽን፣ ሰከንድ ሎ ኦፍ ሞሽን፣ ሰርድ ሎ ኦፍ ሞሽን። የዓለም ፀሐይ መኮንን ግን ምንድን የሰራችው? ኢምፓክትስ ኦፍ ፔስቲሳይድስ ኢን ሂውማን ሄልዝ ማለት ነው። ስለዚህ ከነዚህ ጋር ጀስት ሳመሪው መያዝ ትችላላችሁ። አክሊሉ ለማ ዲዚዝ ትሪትመንት የብልሃርዚያ ነው። ገቢሳ እጀታ አግሪካልቸራል ላይ የሚሰራው፣ የዓለም ፀሐይ ደግሞ ፔስቲሳይድ ሄልዝ፣ ያ ማለት ኢምፓክት ኦፍ ፔስቲሳይድ ኢን ሂውማን ሄልዝ ማለት ነው። ስለዚህ እነዚህን ሳይንቲስቶች መያዝ ይኖርባቸዋል። ኢንተርናሽናል ሳይንቲስቶችን በደንብ እዩዋቸው በዚህ መሰረት ማለት ነው። ይሄኛው ቀላል ነው። which of the following laboratory tool is used to grow microorganism and count bacteria in laboratory? ላብራቶሪ ላይ ማይክሮ ኦርጋኒዝሞችን ለማሳደግ እና ካውንት ለማድረግ ባክቴሪያን የምንጠቀመው የትኛው ነው? ይሄ ምንድን ነው? ፔትሪ ዲሽ ይሆናል ማለት ነው። ፔትሪ ዲሽ is specially designed to grow microorganism on a nutrient medium making it possible to observe and count bacteria.
ስለዚህኛው መያዝ ይኖርባቸዋል። ኤክስፐሪመንታል ቱልስ የሚለው ላይ የመጣ ጥያቄ ነው። ሳይንቲስት ግሮ ባክቴሪያ ኮሎኒስ ኦን አጋር ኢን ፔትሪ ዲሽ ይለናል። ስለዚህ ፔትሪ ዲሽ ምንድነው? ቶንግ ምንድነው? ቤከር ምንድነው? በንሰን በርነር ምንድነው? እችኛው መቆንጠጫ ናት፣ ጀስት መያዣ ማለት ነው። ዩዝ ቱ ሆልድ ኦር ፒክ አፕ ሆት ኦብጀክትስ ነው። ይሄኛው ደግሞ ለምንድነው የሚጠቅመን? ፎር ሚክሲንግ ኦር ሆልዲንግ ሊኩዊድስ። በንሰን በርነር ደግሞ ምንድነው? ጀስት ስሙም ይነግራቸዋል። ዩዝድ ፎር ሂቲንግ ሰብስታንስ ኖት ፎር ግሮዊንግ ኦርጋኒዝም። ስለዚህ አሁን ከዚህ ምንድነው መረዳት ያለባችሁ? እነዚህ ቱሎችን ማወቅ እንዳለባችሁ ማለት ነው። ባላንስ አለ፣ ቴርሞሜትር አለ፣ ሲሊንደር አለ አይደል? እነዚህ ጥቅማቸው ምንድነው የሚለውን ማወቅ አለባችሁ። ለምሳሌ ባላንስ ማስ ለመለካት፣ ቴርሞሜትር ቴምፕሬቸር ለመለካት፣ ሲሊንደር ምንድን ለመለካት ነው? ቮሊዩም ለመለካት አይደል? እነዚህን በደንብ ያዟቸው፣ ከመጽሐፋችሁ ላይም እዩዋቸው። እነዚህን ግን አሁን መጻፍ ትችላላችሁ። ፔትሪ ዲሽ፣ ቶንግ፣ ቤከር እና በንሰን በርነር። እዚህ ጋር ግሮ ማይክሮ ኦርጋኒዝም እና ካውንት ባክቴሪያ ከሆነ ፔትሪ ዲሽ እንደሆነ መያዝ ይኖርባችኋል ማለት ነው። ቪዲዮን አቁማችሁ እነዚህን ጀስት መጻፍ ትችላላችሁ፣ ጥቅሞችን ማለት ነው። አምስተኛ ጥያቄ which one of the following is not true about the particle theory of matter? ስለ ፓርቲክል ቲዮሪ ኦፍ ማተር ትክክል ያልሆነ የትኛው ነው ነው የሚለው። የመጀመሪያው the particles of matter move continuously። ይሄ continuously ሙቭ ያደርጋሉ። ለምሳሌ ጋዝ ላይ ያሉ ፓርቲክሎች continuously ምን ያደርጋሉ? ሙቭ ያደርጋሉ። እዚህ ጋር not true ስለተባለ ማለት ነው። ፓርቲክልስ have space between them። አዎ በመካከላቸው ምን አላቸው? ስፔስ አላቸው። ሲ ላይ ደግሞ adding heat to matter makes the particle move slower። ሂት ሰፕላይ በምናደርግበት ጊዜ ፓርቲክሎቹ ቀስ ብለው ይንቀሳቀሳሉ ነው የሚለው። ይሄኛው አይሆንም ማለት ነው። all matter is made up of tiny particle። ይሄኛው ይሆናል። ስለዚህ መልስ የማይሆነው ይሄ ነው ማለት ነው። ስለ ፓርቲክል ቲዮሪ ኦፍ ማተር ትክክል ያልሆነ ይሄ ነው። ሌሎቹ ትክክል ናቸው። ፓርቲክል ቲዮሪ ኦፍ ማተር የሚለውን ይሄንን ከዚህ መረዳት ትችላላችሁ ማለት ነው። adding heat increases energy so particle move faster not slower አይደል? ለምሳሌ ውሃ ካለ ልክ ሂቱን እየጨመራችሁት በምትሄዱበት ጊዜ ፓርቲክሎቹ ምንድነው የሚያደርጉት? በጣም ፋስተር ሙቭ ያደርጋሉ ማለት ነው። ፓርቲክል ቲዮሪ ኦፍ ማተር ምን ስቴት እንደሚያደርግ ማለት ነው። ሙቭ ኮንቲኒየስሊ የትሩ ነው። ፓርቲክልስ አር ኦልዌይስ ኢን ሞሽን ናቸው። ኤግዛምፕል ሌላ ጋዝ ፓርቲክል ሙቪንግ ኢን ኤር። ሌላው ጋፕ አለ ብለናል፣ ስፔስ አለ በፓርቲክሎቹ መካከል። ኦልዌይስ there is a gap between particle moves faster when heat is increased ነው። ሌላው ሜድ ኦፍ ታይኒ ፓርቲክል፣ ይሄ ትሩ ነው። ስለዚህ አሁን እዚህ ጋር ፓርቲክል ቲዮሪ ማተር የተወሰኑ አሁን እነዚህን መያዝ ትችላላችሁ ማለት ነው። ከዚህ ነገር ሶስት ነገር አሁን ደግሞ ማወቅ ትችላላችሁ። ፓርቲክል ቲዮሪ ማተር ምንድነው የሚለው? ማተር ታይኒ ፓርቲክል፣ ፓርቲክልስ ሙቭ፣ ሂት ሰፕላይ ስናደርግ ፓርቲክሎቹ ሙቭ ፋስት ያደርጋሉ። ጋፕ አለ ወይም ስፔስ አለ በፓርቲክሎቹ መካከል። ፓርቲክሎቹ ኦልዌይስ ኮንቲኒየስሊ ምንድናቸው? ሙቭ ያደርጋሉ የሚለውን መያዝ ትችላላችሁ። ስድስተኛ ጥያቄ in which state of matter diffusion is very fast? ዲፊውዥን ፋስት የሚሆነው የት ላይ ነው ነው? ሊኩዊድ ላይ፣ ጋዝ ላይ፣ ፍሉይድ ላይ፣ ሶሊድ ላይ። ሞር ምንድነው ዲፊውዥን ፋስት የሚሆነው ምን ላይ ነው? ጋዝ ላይ ነው። ፍሉይድ ማለት ጀስት ሁለቱን የያዘ ማለት ነው። ሊኩዊድ እና የጋዝ ኮምባይኔሽን ፍሉይድ እንለዋለን። ሊኩዊድ ለምሳሌ ፍሉይድ ነው፣ ጋዝ ፍሉይድ ነው። ስለዚህ ይሄኛውን ያዙ። ሶሊድ ሊኩዊድ አለ፣ ዘን ጋዝ። ጀስት የዲፊውዥን በቅደም ተከተል በስፒድ ካየ ነው ጋዝ ላይ በጣም ሃይ ነው፣ ከዛ ሊኩዊድ ላይ፣ ከዛ በኋላ ምን ላይ ነው? ሶሊድ ላይ። ስለዚህ ዲፊውዥን በጣም ስሎ የሚሆነው ማን ላይ ነው? ሶሊድ ላይ በጣም ስሎ ነው፣ ሊኩዊድ ላይ ኢንተርሚዲየት ነው፣ ጋዝ ላይ በጣም ፋስት ነው ማለት ነው። ስለዚህ ሊኩዊድ ላይ ምንድነው? ስሎወር ናቸው ዛን ጋዝስ ቢኮዝ ፓርቲክልስ አር ክሎዘር ስለሆኑ ማለት ነው። ዘን ጋዝ ላይ ፋስተር ናቸው። ፍሉይድ ማለት ቱ ጀነራል ነው። ጀስት ይሄኛው ምን ይዛል? ቦዝ ሊኩዊድ እና ጋዝ ስለሚይዝ ማለት ነው። ሶሊድ ላይ ግን ስሎ ናቸው፣ ቬሪ ስሎ ቢኮዝ ምንድነው? ፓርቲክልስ አር ታይትሊ ፓክድ ስለሆኑ ማለት ነው። ስለዚህ ዲፊውዥን ስፒዱ ይሄን ይመስላል። ጋዝ ላይ በጣም ሃይ ነው፣ ሊኩዊድ ላይ ኢንተርሚዲየት እና ሶሊድ ላይ በጣም ስሎ ይሆናል ማለት ነው። ሰባተኛ ጥያቄ ምንድነው የሚለን? among the following one is true about the property of solid። ስለ ሶሊድ ትክክል የሆነ የትኛው ነው? there is no attractive force between particles። there is no attractive force። attractive force የለም ነው የሚለው። ይሄ ፎርስ ነው። attractive force አለ፣ ለዛ ነው attractive force ስላለ ምንድነው ጥቅጥቅ ይላሉ ማለት ነው ሶሊድ ላይ። the particles are randomly arranged። randomly አይደለም እነዚህ arranged የሚሆኑት፣ ስለዚህ የማይሆነው። they have low density than liquid and gases። high density ያላቸው የማይሆንም። they have definite shape and volume። አሁን ሶሊድ አለ። ስቴቶች ሶስት ስቴት ነው የምታውቁት። ምን ምን ናቸው ሶስቱ ስቴቶች? ሶሊድ፣
ሁለተኛው ሊኩዊድ፣ ከዛ በኋላ ምን አለ? ጋዝ አለ ማለት ነው። there is no attractive force between particle እዚህ ጋር more attractive force አለ፣ እዚህ ጋር less፣ እዚህ ጋር በጣም ትንሽ። እዚህ ጋር አሁን በፎርስ ብታዩት የዚህኛው attractive force ሃይ ነው፣ እዚህ ጋር ኢንተርሚዲየት ነው፣ እዚህ ጋር በጣም ትንሽ ይሆናል። particles randomly arranged አይደለም፣ እዚህ ጋር well ወይም properly arranged ናቸው፣ እዚህ ጋር የተወሰነ arranged ናቸው፣ ግን በጣም ራንደምሊም አይሆኑም፣ ጀስት በጣም እንደ ሶሊድም አይሆኑም። ጋዝ ላይ ደግሞ ምንድነው በጣም የተደራቁ ናቸው። ዲፋይናይት ሼፕ ኤንድ ቮሊዩም ሶሊድ ሁለቱም አለው። ዲፋይናይት የሆነ ሼፕም ዲፋይናይት የሆነ ቮሊዩም አለው። ሊኩዊድ ቮሊዩም አለው ግን ሼፕ የለውም። ሼፕ የማንን ነው የሚይዘው? የኮንቴነሩን ይዛል። ጋዝ ሁለቱም የሉትም። ሶሊድ ፓርቲክል ታይትሊ ፓክድ ስለሆኑ ስትሮንግ ፎርስ ይኖራል። ያ ማለት ደግሞ ጊቪንግ ዘም ፊክስድ ሼፕ እና ቮሊዩም እንዲኖራቸው ያደርጋል። ሊኩዊድ ላይ ስናየው ስትሮንግ ፎርስ የለም፣ ዊክ ፎርስ ነው። ግን ከጋዝ ላይ ካለው ፎርስ ሶሊድ ሊኩዊድ ላይ ያለው ይበልጣል። ለዛ ሊኩዊድ ምን አለው ብለናል? አትሊስት ቮሊዩም አለው ግን ሼፕ ምን አይልም ብለናል? የለውም የራሱ ሼፕ፣ ግን የኮንቴነሩን ወይም ደግሞ የኦብጀክቱን ሼፕ ይይዛል ብለናል። ሶሊድ ግን የራሱ ሼፕ የራሱ ቮሊዩም ይኖረዋል ማለት ነው። እነዚህ ኖቶችን ጀስት ማስታወሻችሁ ላይ ጻፏቸው። ቪዲዮን አቁማችሁ ጀስት እነዚህ መጻፍ። ሶሊድ ስትሮንግ ፎርስ አለው፣ ክሎዝሊ ፓክድ ፓርቲክል ነው ያለው፣ ፊክስድ ሼፕ እና ፊክስድ ቮሊዩም አለው ማለት ነው። አሁን ከዚህ ጋር ብቻ ስለ ሶሊድ በደንብ ማወቅ ትችላላችሁ ማለት ነው። ስለ ሊኩዊድም አይተናል፣ ስለ ጋዝም አይተናል። ፍሉይድም ምን እንደሆነ አይተናል። ፍሉይድ ማለት ሊኩዊድ እና ጋዝን የሚይዝ። ስለዚህ ይህንን በደንብ አንደርስታንድ ማድረግ ይኖርባችኋል። ስምንተኛ ጥያቄ what is the process represented by letter E? ሌተር E ላይ ሪፕሬዘንት የተደረገው ምንድን ነው ነው? እዚህ ጋር አሁን ምንድን ነው የምታዩት? ቼንጅ ኦፍ ስቴት አለ። አሁን ሂት ሰፕላይ በምናደርግበት ጊዜ ወይም ሂት ሪሙቭ በምናደርግበት ጊዜ ስቴት ቼንጅ ይኖራል። ስቴት ማለት ሶስት ስቴቶች አሉ፣ ሶሊድ፣ ሊኩዊድ፣ ጋዝ። ስለዚህ ከሶሊድ ወደ ሊኩዊድ ከሊኩዊድ ወደ ጋዝ የሚለውን ጀስት የምናይበት ነው ማለት ነው። አሁን እዚህ ጋር ምንም የተጻፈ ነገር የለም ሶሊድ፣ ሊኩዊድ፣ ጋዝ የሚል ግን ይታወቃል ኦልሬዲ። ይሄኛው የምንድን ነው የሚሆነው? ሶሊድ ነው አይደል? ይሄኛው ደግሞ ምንድን ነው የሚሆነው? ሊኩዊድ ይሆናል። ጀስት የተወሰነ እንትኑ ፓርቲክሎች ፋራ ፓርት ሆኗል። እዚህ ጋር በጣም ስለተራራቁ ይሄኛው እንደ ጋዝ እንቆጥረዋለን ማለት ነው። ስለዚህ አሁን ኤ ምንድን ነው? ጀስት ሙሉ ፕሮሰሶችን እናያቸው። ከሶሊድ ወደ ሊኩዊድ ምንድን ነው የምንለው? ምን ይሆናል? ሜልቲንግ ይባላል። ሜልቲንግ ማቅለጥ ማለት ነው። ሜልቲንግ። ስለዚህ ከዚህ ወደዚህ ሜልቲንግ ነው። ከሊኩዊድ ወደ ጋዝ ደግሞ በምንቀይርበት ጊዜ ምንድን ነው የምናደርገው? ቦይል እናደርገዋለን ወይም ቦይሊንግ እንለዋለን። ፕሮሰሱን ቦይሊንግ እንለዋለን ማለት ነው። ስለዚህ ሜልቲንግ አለ፣ ማቅለጥ። በረዶ ካለ ስናቀልጠው ወደ ውሃ ይቀየራል፣ ወደ ሊኩዊድ። ያ ማለት ሜልቲንግ እንለዋለን። ይሄኛው ደግሞ እንለዋለን ቦይሊንግ ይባላል። አንዳንዴ ኤቫፖራይዜሽንም ይባላል ይሄኛው ፕሮሰስ፣ ኤቫፖራይዜሽን ወይም ቦይሊንግ። ስለዚህ እነዚህን መያዝ ትችላላችሁ ማለት ነው። ዳይሬክት ግን ከሶሊድ ወደ ጋዝ ከተቀየረ ዳይሬክት ልክ እንደዚህ ማለት ነው ምን ይባላል? ሰብሊሜሽን ይባላል። ለዚህኛው ፕሮሰስ መልሱ የነሚው ሰብሊሜሽን። ስለዚህ ከሶሊድ ወደ ሊኩዊድ ምንድነው? ሜልቲንግ። ከሶሊድ ወደ ጋዝ ሰብሊሜሽን። ስለዚህ አሁን አንዴ ችን ጻፏት፣ ሶሊድ ብላችሁ ጻፉ፣ ከዛ ሊኩዊድ፣ ከዛ ጋዝ። ይሄኛው ፕሮሰስ ምንድነው አልኳችሁ? ሜልቲንግ ነው። ሜልቲንግ ብላችሁ ጻፉ። ይሄኛው ደግሞ ምን ይሆናል? ቦይሊንግ ብላችሁ ትጽፋላችሁ። ከዛ ዳይሬክት እንደዚህ ከሄደ ደግሞ ምን ይባላል? ሰብሊሜሽን። ሰብሊሜሽን ይባላል። ይችኛዋ ቦይሊንግ ወይም ኢቫፖሬሽን ይባላል። ኢቫፖሬት ወይም ኢቫፖሬሽን እዚህ መያዝ ትችላላችሁ። ዘንድ አሁን ደግሞ እንመለስ። ስንመለስ ከጋዝ የነበረውን ወደ ሊኩዊድ ስንመልሰው ምንድነው የሚሆነው? ፕሮሰሱ ኮንደንሴሽን ይባላል። ኮንደንሴሽን ጥዜት ማለት ነው። ማለት ጋዝ ነበረ ወደ ሊኩዊድ ቀየር ነው። ሊኩዊድ የነበረውን ወደ ሶሊድ በምንቀይርበት ጊዜ ደግሞ ምን ይባላል? ፍሪዚንግ ይባላል። ፍሪዚንግ ወይም አንዳንዴ ሶሊዲፋይንግ ይባላል። ሶሊዲፋይንግ ያ ማለት ማጠጠር ማለት ነው። ሊኩዊድ የነበረውን ማጠጠር ሶሊዲፋይንግ ይባላል። ስለዚህ እነዚህን ፕሮሰሶችን በደንብ መያዝ ይኖርባቸዋል። ከጋዝ ወደ ሶሊድ ዳይሬክት በሚቀየርበት ደግሞ ጊዜ ምን ይባላል ማለት ነው? ዲፖዚሽን ይባላል። ዳይሬክት ይሄኛው ዳይሬክት ጋዙ ወደ ሶሊድ በምታመጡበት ጊዜ ዲፖዚሽን ሲላይ ያለችዋን ጻፍ ትችላላችሁ። ከዚህ እስከዚህ ዳይሬክት እንደዚህ ከመጣ ዲፖዚሽን። እነዚህን ፕሮሰሶች ማወቅ ይኖርባቸዋል ማለት ነው። ዘጠነኛ ጥያቄ which one of the following physical property is detected by sense
ኦፍ ኦርጋን። ሴንስ ኦፍ ኦርጋን ማለት ጀስት ወደ ባዮሎጂ ይወስደዋል። ሴንስ ኦፍ ኦርጋን የምንላቸው ምን አለ? አይን አለ፣ ጆሮ፣ ቆዳ፣ ምላስ፣ እነዚህ እና ሌሎችም አሉ። ጀስት አንዳንዴ 5 ነው ሜንል የሚያደርጋቸው፣ አንዳንዴ ጨምሯቸዋል። ግን እነዚህን ይዛችሁ ጀስት መመለስ ትችላላችሁ። ስለዚህ አሁን በሴንስ ኦርጋን ልናውቀው የምንችለው ፊዚካል ፕሮፐርቲ የትኛው ነው? ሜልቲንግ ፖይንት እንዳትሞክሩት ትቃጠላላችሁ። ቴስቲንግ ወይም ቴስት፣ ይሄ በሴንስ ኦርጋን የምናውቀው ነው። ኤሌክትሪካል ኮንዳክቲቪቲ ይህን ማወቅ አንችልም። ዴንሲቲ ማወቅ አንችልም። ስለዚህ ሴንስ ኦርጋን ተጠቅመን የምንሰራው የትኛው ነው? ይሄኛው ነው። ሜልቲንግ ፖይንት ቴርሞሜትር ተጠቅመን የምንለካው ነው። ቴስት ግን መቅመስ በሴንስ ኦርጋን ማወቅ የምንችለው ነው ማለት ነው። ሜልቲንግ ፖይንቱን ግን አሁን ለምሳሌ የውሃ ሜልቲንግ ፖይንት ምንድነው? 100 ዲግሪ ሴንቲግሬድ። ቴምፕሬቸር ቢሆን በምን ማወቅ እንችላለን? በሴንስ ኦርጋን ማወቅ እንችላለን። በቆዳችን ራፍነስ፣ እነዚህ ስሙዝነስ፣ እነዚህ ነገሮች አሁን በሴንስ ኦርጋን መታወቅ የሚችሉ ናቸው። እዚህ ጋር ግን ከተሰጡን አማራጮች ውስጥ በሴንስ ኦርጋናችን ልናውቀው የምንችለው ፊዚካል ፕሮፐርቲ ምንድን ነው? ቴስት ነው። እዚህ ጋር ደግሞ ፊዚካል ፕሮፐርቲ የሚባሉንም መያዝ ይኖርባቸዋል። ፊዚካል ፕሮፐርቲ እና ኬሚካል ፕሮፐርቲ እነዚህ ታውቃላችሁ ብለን ተስፋ እናደርጋለን። አሁን እዚህ ጋር ምንድን ነው የሚለን? ፊዚካል ፕሮፐርቲ ዲቴክትድ ባይ ሴንስ ኦርጋን ሚንስ ፕሮፐርቲ ዛት ዊ ካን ኦብዘርቭ ዩዚንግ አወር ሴንስ። በማየት ሊሆን ይችላል፣ ስሜል በማሽተት፣ በመቅመስ፣ በመንካት እና በመስማት። ስንት አሉ? 1 2 3 4 5 ዊዛውት ዩዚንግ ኢንስትሩመንት ማለት ነው። ኢንስትሩመንት ሳንጠቀም። አሁን ሜልቲንግ ፖይንት አሁን እንደ ፊዚካል ፕሮፐርቲ ከሆነ በምንድን ነው ልናውቀው የምንችለው? በቴርሞሜትር። ቪዲዮን ስቶፕ አድርጋችሁ እነዚህ መጻፍ ትችላላችሁ። ሴንሰሪ ወይም ኳሊታቲቭ የምንላቸው አሉ። ከለር፣ ቴስት፣ ስሜል፣ ቴክስቸር። እነዚህ አሁን በምንድን ናቸው? በሴንስ ኦርጋን የምናውቃቸው ፊዚካል ፕሮፐርቲ ሲሆኑ ሜዠርድ የምናደርጋቸው ደግሞ ኳንቲታቲቭ እንላቸዋለን። ዴንሲቲ፣ ሜልቲንግ ፖይንት፣ ኮንዳክቲቪቲ እነዚህ ምንድን ናቸው? ሜዠርድ ናቸው ማለት ነው። እነዚህን ያዙ። የመጨረሻው ጥያቄ 10ኛ which of the following statement describes chemical property of a substance? ኬሚካል ፕሮፐርቲን ዲፋይን የሚያደርገው የትኛው ነው? ወይም ዲስክራይብ የሚያደርገው ከነዚህ ውስጥ የትኛው ነው ነው? ኬሚካል ፕሮፐርቲ። አሁን ፊዚካል ፕሮፐርቲ አይተናል። አሁን ደግሞ ኬሚካል ፕሮፐርቲ ልናይ ነው ማለት ነው። ኤ ላይ ምንድን ነው የሚለን? ኢታይል አልኮል ቦይልስ አት 78 ዲግሪ ሴንቲግሬድ። አሁን ይሄኛው ኬሚካል ፕሮፐርቲን ዲስክራይብ ያደርጋል አያደርግም? አያደርግም አይደል? ሁለተኛው ሜርኩሪ ኢዝ ሲልቨሪ ኤንድ ዋይት ሊኩዊድ ሜታል። ይህም ፊዚካል ፕሮፐርቲ ነው ሊሆን የሚችለው። ምክንያቱም ኬሚካል ፕሮፐርቲ ማለት ምንድን ነው? ቼንጅ አለ። ሰብስታንሱ ቀጥታ ምን ማድረግ አለበት? ይቀየራል። አሁን ኢታይል አልኮል ቦይልስ 78 ዲግሪ ሴንቲግሬድ ቦይል ስታደርጉት ጀስት አዝ ኢት ኢዝ ነው አይደል? ኢታይል አልኮልነቱ ሙሉ በሙሉ አይቀየርም። ኬሚካል የምንለው ደግሞ ምንድነው? ሙሉ በሙሉ መቀየር አለበት። ይሄኛው ሜርኩሪ የሚለው አይሆንም አይደል? ፊዚካል ነው። ቻርኮል በርንስ ኢን ኤር ቱ ፎርም ካርበን ዳይኦክሳይድ። አሁን እዚህ ጋር ይሄ ኬሚካል ይሆናል ማለት ነው። ለምን? ቻርኮል በርንስ ኢን ኤር ቱ ፎርም ካርበን ዳይኦክሳይድ ኦልሬዲ ምን አድርጓል? በርን አድርጓል፣ ሌላ ሆኗል ማለት ነው። ስለዚህ ይሄኛው ኬሚካል ፕሮፐርቲ ኦፍ ኤ ሰብስታንስ ይሆናል። ሳልፈር ኢዝ ኤ የሎ ሶሊድ አት ሩም ቴምፕሬቸር። የሎ እያለ ፊዚካል ነው እየነገረን ያለው። እዚህ ጋር ያስቀመጥናቸው ከለር፣ ቴስት፣ ስሜል፣ ቴክስቸር እነዚህ ምንድን ናቸው ብለናል? ፊዚካል ፕሮፐርቲ ናቸው። ስለዚህ ሳልፈር ኢዝ የሎ ሶሊድ አት ሩም ቴምፕሬቸር የሚለው ምን አይነት ፕሮፐርቲ ነው? ፊዚካል ፕሮፐርቲ ነው ማለት ነው። እዚህ ጋር አሉ የተቀመጡ ኬሚካል ፕሮፐርቲ ዲስክራይብስ ምንድነው? ዘ ኤቢሊቲ ኦፍ ኤ ሰብስታንስ ቱ አንደርጎ ኬሚካል ቼንጅ ኤንድ ፎርም ኤ ኒው ሰብስታንስ። ኬሚካል ቼንጅ ያካሂዳል እና ደግሞ ሌላ አዲስ ሰብስታንስ ይፈጥራል ማለት ነው። ውሃ ላይ ለምሳሌ አይስ አለ። ወደ ዋተር ስንቀይረው ኬሚካል ቼንጅ የለም፣ ውሃነቱን አይቀይረውም። ወደ ጋዝ ስንቀይረው ውሃነቱን አይቀይረውም። እዚህ ጋር ሜልት ነው የምናደርገው፣ እዚህ ጋር ቦይል እናደርገዋለን፣ እዚህ ጋር ኮንደንስ እናደርገዋለን፣ እዚህ ጋር ፍሪዝ ወይም ሶሊዲፋይ እናደርገዋለን፣ እዚህ ጋር ይሄኛው ምንድን ብለናል? ሰብሊሜሽን፣ እዚህ ጋር ዲፖዚሽን። እነዚህ ሁሉ አሁን ምንድናቸው? ፊዚካል ቼንጅ ነው እንጂ ኬሚካል ቼንጅ አይሆንም። ኬሚካል ቼንጅ ማለት ውሃ ከነበረ ሌላ ሰብስታንስ መሆን አለበት ማለት ነው። ስለዚህ እነዚህን በደንብ መያዝ ይኖርባቸዋል ማለት ነው። ሌላው እነዚህን መያዝ ይኖርባቸዋል። ኬሚካል ፕሮፐርቲ ምንድን ነው? ፊዚካል ፕሮፐርቲ ምንድን ነው? ኬሚካል ፕሮፐርቲ ፎርምስ ኒው ሰብስታንስ። ይሄኛው ኬሚካል ሪአክሽን ይኖረዋል። ይሄኛው ኒው ሰብስታንስ ፎርምድ። ለምሳሌ ከለር፣ አሁን ለምሳሌ አለ አይደል? ከለር፣ ኦደር፣ እነዚህ ስሜል፣ ቴክስቸር እነዚህ አሁን ምንድናቸው? ፊዚካል ፕሮፐርቲ ይሆናሉ ማለት ነው። ዴንሲቲ፣ ማስ ኦቨር ቮሊዩም። ስለዚህ እነዚህን ጀስት መያዝ ትችላላችሁ። በቀጣይ 10 ጥያቄዎችን እንሰራለን።
በቀጣይ ፓርት 2 10 ጥያቄዎችን ደግሞ የምንሰራ ይሆናል። የዚህ መልስ እስከ ፓርት 2 እስከምንሰራላችሁ ድረስ ጀስት መልሱን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። one of the following is true about physical property። ስለ ፊዚካል ፕሮፐርቲ ትክክል የሆነ የትኛው ነው ይላል። the composition of substance does not change, new substance is formed, their property can be determined by viewing or touching, flammability and reactivity are physical properties። ስለዚህ እነዚህም በደንብ ያዋቸውና በቀጣይ ፓርት ላይ እንሰራለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ማትስ ላይ በጣም ብዙ ጥያቄዎች ሰርተናል፣ እነሱን እዩዋቸው። ጀነራል ሳይንስ ደግሞ አሁን ጀምረናል። የተወሰኑ ጥያቄዎች እንደዚህ እንሰራላችኋለን። አብራችሁን ሁኑ። ሚኒስትሪ ላይ ጀስት አሪፍ ውጤት መስራት እንዲችሉ ጥያቄዎችን ስሩ። ጥያቄ በምትሰሩበት ጊዜ ደግሞ ጀስት ማወቅ ያለባችሁንና አዳዲስ ነገሮችን መጻፍ ይኖርባችኋል። አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። የቴሌግራም ቻናል አለ፣ እሱን ዲስክሪፕሽን ላይ እናስቀምጣለን። ጆይን ማድረግ ትችላላችሁ። ዋን ቱ ዋን ቱቶሪያል የምትፈልጉ ካላችሁ ዋን ቱ ዋን ቱቶሪያል ቡክ አድርጋችሁ ማጥናት ትችላላችሁ። በግሩፕ ማጥናት ይቻላል። ማትስ ላይ ሞር ሳፖርት እናደርጋችኋለን። ጀነራል ሳይንስ የተወሰነ ነው የምናግዛችሁ። ጀስት አሁንም የተወሰነ እውቀት እንድትይዙ ነው እንጂ ጀስት ሞር ማትስ ፊዚክስ ላይ ነው ጀስት የምሰራው እና ስቴቲክ ማትስ ላይ እነዚህ ላይ ጀስት አስጠናለሁ። የምታውቋቸው ካሉ ጀስት 10ኛ 9ኛ 12ኛ ክፍል ጀስት ኢንፎርም አድርጋችሁ ማጥናት ይችላሉ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ